በጣም ለረጅም ዓመት የተሸወርነው ነገር ቢኖር ፍቅርና ልብን የምታገናኙ ሰዎች። ልብ ማለት ነው ስራው ደም መርጨት ነው። እስከ ዛሬ እንዴት እንደሆነ በማላውቅ ሁኔታ ልብ ቅርጽ የተሳለ ፍቅር የሚገለጽበት ሁኔታ በጣም የሚያሳይ። ፍቅር መገለጽ ያለበት በአእምሮ ወይ ጭንቅላት ነው። ወደድክም አልወደድክም አፈቀርክም አላፈቀርክም ደም መርጨቷን ልብ አታቆም። ሰው እኮ በፍቅር ምናምን የሚያብደው እኮ ጭንቅላቱ ስለተነካ ነው እንጂ ልቡ ደም መርጨት አቁማ እኮ አይደለም። አይገናኝም ጭራሽ። እኔ እኮ ግርም ከየት አምጥተህ ነው? ቆይ ልብሽ ውስጥ ያለውን እንተራ ሰው ምን እንደዚህ የሚባል ነገር የለም። አእምሮ ውስጥ አስቀምጠኝ ነው መባል ያለበት። ከአሁን በኋላ 24 ሰዓት የምናስበው ሰውዬው ለዛ በአእምሮ ስለሆነ ፍቅር በልብ ነው የሚባል ነገር ውሸት ነው። ፍቅር በልብ ቢሆንማ ዶክተሮች በኢሲጂ ምርመራ ምናምን ያገኙት ነበር። ነገርየው ምንድን ነው? ወደድሽኝም አልወደድሽኝም አፈቀርሽኝም አላፈቀርሽኝም ልብሽ መምታቱን አያቆምም። ስለዚህ ካሁን በኋላ ልብ ቅርጽ ሳይሆን መሳል ያለበት የአእምሮ ዚግዛግ ሲቹዌሽን። አፈቅርሃለሁ ከአንተ ውጭ ሌላ ሰው አላውቅም እያሉ በልብ ቅርጽ መሀል ጩቤ የተደረገ ስዕል እንደዚህ ይሄ ልብ ዲስሪስፔክት ማድረግ ደም መርጨትህን ትተህ አፍቅር እንደማለት አይሆንም። አያረገውም እሱ። ሰው ለምንድነው የሚያብደው በፍቅር? ልቡ መምታት ስላቆመ። መርፌ ስታይ ለምን ትሮጣለህ? ዱኩላ ነው ወይስ ብዬ እናንተ መርፌ ስታይ የምትሮጠው? አጥሩት። መጀመሪያ ለምንድን ነው መርፌ ታዘልኝ ብለህ ጠይቅ። ከዛ በኋላ ትሮጣለህ። ይሄ አንደኛ ማፊያ ነው። ዝም ብለህ እንትኑ ሲመጣ ትሮጣለህ እንዴ? መጀመሪያ መርፌ ለምንድን ነው የታዘዘው? ማን ነው ያዘዘው? ሐኪሙ ነው ያዘዘው? እኔ ነኝ? እሱ ነው ያዘዘው? እሱን ጠይቅ። ከዛ በኋላ ያለውን ነገር ትፈጥራለህ እንጂ ዝም ብለህ የምትሮጠው አንተ ድኩላ ነው ወይስ ምንድን ነው? በጣም ብዙ ጊዜ ግርም የሚለኝ ማለት ዳንስ ሆኖ ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲው አለ። ምንድነው አንዳንድ ዳንሰኞች ምናምን ያለውና ዋሽ ከሆነ እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ታይ 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 እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው እንደ ምናምን ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው እየታያለው። ለምንድነው ትክክለኛውን እንቅስቃሴ ማታሳዩ? ምንድነው በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ምናምን አላ ምናምን ነገር ማለት ነው። ምንድነው ያኛው? ምንድነው ትክክለኛው ዳንስ? የሆነ በፊት እንኳን ብትጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይነኝ። እቺን አሳክሏት ስልጠና እሰጣለሁ በቅርቡ። ቴንክ ዩ። እኔ ሁሌ ሐኪም ቤት ከሰው ጋር የሚመጣ ሰው ግርም ነው። በተለይ ከቦይ ፍሬንዶቹ ጋር ምናምን የምመጡ ቦይ ፍሬንድ ምናምን ያላችሁ ሰዎች ይመጡላል። ሐኪሙ ሰገራ እንድትሰጥ ያው ያዛል። እኔ ጋር ነው የሚያዘው። ተቀባዩ ነኝ። በትንሽ የቆንጠር አድርገሽ ሰገራ ይዘሽ ነይ። ዞር ትልና ቦይ ፍሬንዷን ነው የምታይ። አባቴ እኔ ሰገራ የለኝ። እሱ ደግሞ በተራው እማ መድኃኒት እኮ አይገኝልሽም በሽታው መጥቶቅ ያለበት ስጪ ምናምን። ከዛ በስንት ክርክር ምናምን ትሄዳለች። ከዛ በኋላ ግን ቆልላ ነው ይዛ የምትመጣው። በጣም ነው ግርም የሚለኝ ሁሉ። እኔ ማዕድን ሚኒስቴር አለው ምን ይሰራልኛል? ነዳጅ ተወዷል፣ ቆጥቡ፣ ትንሽ ነው፣ ለሳምፕል ነው የሚያስፈልገው። ሁሌ ነው የምናገረው። መቆለል ምንድን ነው? እኔ ቤት ጭቃ ቤት የለኝ እኔ አልለጥፍበት ቆርቆሮ ቤት ውስጥ ነው ቢሆን እና ምንድን ነው የምሰራው ግን ምንድነው እኔ ምሳ እበላለሁ። እኔ ምሳ ስለምበላ እንዳይዘጋኝ መጠን አድርጓት። ይሄ እኮ ያማል እኮ። ይሄ እኮ አናዘር ሌቭል ኦፍ ሺት እኮ ሲፍልቀና እንደ ሕክምና ላይ የምትሰሩ ሰዎች ማለት ነው እንዳትሆኑ የምሬን። ዘና ካላላችሁ ዝም ብላችሁ ነው የምታረጁት። ካልሳቃችሁ ካልተጫወታችሁ 24 ሰዓት በሽታ በማየት ታረጃላችሁ። ምንም አይነት ለውጥ አይኖርም።
ምንም አይነት ለውጥ አይኖርም። ሀብታምም አትሆኑም፣ ድሃም አትሆኑም። ዝም ብላችሁ ትኳትናላችሁ። ከዛ ዝም ብላችሁ ታረጁና የሆነ ሰዓት ላይ ሳታስቡት እሪህ ይዟችኋል። ሽሮ በመብላት ብቻ ወይ ደግሞ ወገብ በሽተኛ ምናምን ነው የምትሆኑት። ምንም አይነት ጥቅማ ጥቅም አይኖረው። ሰውን ከማዳን ከማስደሰት ውጭ ምንም አይነት ነገር አይኖረው። ተዝናናችሁ ስሩ። እሺ ምንድን ነው የምትፈልገው? ሜዳን ነው። ሜዳን አንድ በጌታ ነው ያለው። እዚህ ጠበል አንሰጥ። በ30 ደቂቃ ውስጥ መርፌ ተወግተህ ወይም ተወግተሽ አልተሻለኝ የምትለው ምንድን ነው የምትፈልገው? ሜዳን ነው። ሜዳን በሱ ነው ያለው። ገብቶሃል? እዚህ ጠበል አንሰጥ። ምንድን ነህ አንተ? ምንድን ነው የምትፈልገው? ሜዳ እዚህ ማስታገስ ነው የምንችለው። ሙሉ ለሙሉ ምትል ነው። በጣም መፍጠን አለብን። ናፒ ና። እሺ አዶኔ ና ናፒ ና። እሺ ዶክተር የኔ እናት አይ እስቲ አትጠጋኝ ወደ ዘመን እግዚአብሔር አይደለም። በጣም ቆንጆ ቪዲዮውን አሳያችኋለሁ። ታረቀ በቃ ገደለኝ። አትጠጋኝ ና መኪና እንዳገኝ ናፒ ና። እኔ በጣም የሚያሳዝነኝ ልጅ ነው ናፒ። አዶናይ በሮጠብህ ሽንት ቤት ውስጥ ብቻ ነው የማይቀርጸው ታውቃለህ። እኔ ጋር ታክሞ የተለያዩ ምክንያቶች ሰው እኔ ጋር ይመጣል። ድጋሚ በሽታዬ አገረሸብኝ ተመለሰብኝ ብሎ የመጣ አንድም ሰው እንደሌለ ነው የምነግራችሁ። በጭራሽ ነው የምላችሁ። እኔ እንዴት እንደሆነ እኔ አይገባኝም። ቢያንስ አንዳንድ ሰው ቢያንስ እኮ በ3 ወር በ6 ወር ሜቢ ድጋሚ ምናምን ተመልሶ እኮ ይመጣል ሌላ ሰው ላይ። እኔ ላይ ይሄን ነገር አይቼው ነው የማላውቀው። ሞተው ነው እንዴ? እስቲ አለን የምትሉ የምሬን ነው ኮሜንት ላይ ግቡና አለን የምትሉ አለን ያላችሁ ጻፉልኝ። መቼስ የሞተ ሰው አይጽፍ። እስቲ አለን በአንተ ታከመን አለን የምትሉ እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታችሁ ምናምን ይገርመኛል። አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት። የኔ አባት ልጁ ካንተ ነው እንዴ? ልጁ በኮፒ ሊንክ አያድርም። ለማንኛውም ላስወልድ ፈልጌ ነው። ኮስተር ብላ ነው በቃ እንደዚህ የምትለው። ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው። ዝም ብሎ አይወርድም እኮ እስከዚህ ታረግሽው እንዴ? ላስወርድ ነው እንደዚህ ይባላል። ምንድን ነው መጣው ልጁ? አንደኛውን ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም። ኃጢአት ነው። ታይ ቃሉን ተታስወርድ አላስወርድም። ባህል እኮ ነው ያስመሰልሽው። ሲወርድ ሲዋረድ የመጣ ባህል ነው የሚመስለው። ያሁን አነጋገርሽ ሙሾ ነው እንዴ? የምሬን ነው የምላችሁ። አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ። ዝም ብሎ እንደዚህ አውርደሽ የምትጠቀሚ ምናምን እኮ አይደለም። ይሄ እኮ አንዴ ከወረደ ወረደ እንዴ። ከፈጣሪም ያጣላል። ዳሽን ባንክ ሱፐር አፕ መሰለሽ እንዴ? ዝም ብሎ ከፕሌይ ስቶር የሚወርድ ይመጡላል። ደግሞ አንዳንዶች እንዴ ብዙ ጊዜ የሆነ ካርል እንዴ ቲክቶክ ምናምን ስትሰራ እንዴ እስካሁን እንዴት ብዙ መኪና አልገዛም? እንዴት ብዙ ነገር አላደረክም? ምናምን እኔ ጫማ አልቀየርኩም ወንድሜ። እንዴ እኔ እኮ ወንድ ቲክቶከር ነኝ። ወንድ ቲክቶከር ደግሞ በጣም ነው ጊዜ የሚወስድበት። ቸከሶቹ በአንድ ቪዲዮ ዝብልው በቃ እንደዚህ ነው የሚሆነው። ቸከሶቹ ናቸው የቸከስ ነው። ቸከሶቹ እንዳለ ቤት ገዝተዋል ቲክቶከሮች። መች ነው ወንዶቹ የሚገዙት? ምን ገዛው? አንድ ነገር አስቤያለሁ። ወንድ ቲክቶከር አበረታት ውስጥ የእውነት ዝም ብሎ ዋቴዎቹን ሳይሆን ሆነ አላ እየለፋ ምናምን ገብቷል። እዚህ ጋር ተፍ ተፍ ምናምን እያለ ወፍ ሄድቂው ምናምን ማለት በራዘሪ እዚህ ጋር ሁሉም ፈከተክ በከናከ እያለ ነው። የድሮ የድብድብ ምናምን የአማርኛ ፊልሞች ወይ ደግሞ በቃ የዱርዬ ፊልም ምናምን ግርም የሚለኝ ማለት ሙሉ እያንዳንዱ ፊልም ላይ በየሰፈሩ መሀል አለ ሚካኤልን ነው ሚካኤልን እገድላለሁ እኔ እሷ ጋር ድረስና ሚካኤልን ከዛ ደግሞ ኧረ በራጉዬ አይኮ ግርም ነው እንዴ ሚካኤልን ሕፃኑን እኔ እገድላለሁ ሕፃኑን እንዴ በመሀል ሰው አይገደልም። መታው ሂድና ተማቱ። ኖርማሊ እንደዚህ ነው የማወራው። ሜቢ አታውቂ ይሆናል እንጂ
ብዙ ሰው ትጠቃቀማለህ አይነት ስራዊ ጊዜ ያልከ Now wait, that's not gonna work, you know what I'm saying? ከጓደኞቼ ጋር ሳወራ የሚቀጥ ነው። ሴቶችን ሳወራ እንደዚህ ነው። ቶኔ ደደር ያለ ነው። በተጋራ አይነት ድምፅ ነው ያለኝ። ልክ ጓደኞቼ መሀል ስገባ የራሴ የምላቸው ጀስ ኤኒ ነገሬን እንዲህ ማንሸራሸርበት ሰው ሳገኝ ይቀጥናል። ኖርማሊ ስፒክ ማድረገው እንደዚህ ነው። ሰው ያን ያህል አይገርምሽ። ግን እኔ እዚህ ጋር ቁጭ ያልኩት ሕክምና ስራ ላይ ነኝ ምናምን ብዙ ፔሸንቶች አሉ። ግን ሰው ብዙ እንደ ቅዘን ባትፈጥኝ ጥሩ ነው። እኔ እዚህ ጋር ያሉት ለስራ ነው። ሰው ያንቺን ባህሪ እኔ እዚህ ጋር ቅርጽሽን እንዲህ አወዛውዘሽ ስለመጣሽ ላስቀድምሽ አልችልም። ገብቶሻል አይደል? አትቀድሚም። የተሸከመው ነገር ያ ቦታሽ የተሸከመው ነገር ከሌላው ሰው የተለየ አይደለም። ኢትስ ጀስት አ ፑፕ ሶ አዲስ ነገር አልተሸከመም እቃው። ሶሪ አስቀየምኩሽ ምናምን ነገር ግን አንንም አንቺ ቀድመሽ አትገቢም። አይኖ ማይጋ አይኖ ስራዬን አውቀዋለሁ። ቶኔም እንደዚህ ነው ድምጼ። አንዳንድ ጀማሪ ሐኪሞች ምናምን ምስኪን ምናምን ምንም የማያውቅ ፔሸንት ምናምን ሲያገኝ ውጤቱን አይቼዋለሁ። ሜንሊ ዩር ማጀስቲ ኦልሬዲ ፌል አድርጓል። ሶ ዩር ዳይናስቲ ላይ ነው ፎከስ የምናደርገው። አፐር ሎወር የሚባል የሆነ የአጥንት ክፍል አለ። አፐር ሙሉ ለሙሉ ሎወር ሆኗል፣ ሎወር ደግሞ አፐር ሆኗል። ሶ ዊ ሃቭ ቱ ዌት አንቲል ዩ ዴት ነገር አይነት አይደለም። እንሞክራለን በሚቻለን አቅም ፎከስ ማድረግ ያለብን። አጥንቱ ተሰብስቦ ቄራ የሚላክ ከሆነ ወር ደግሞ የሆነ ቦታ የሚደረግ ከሆነ እሱን እኛ እናደርገዋለን። እናንተ ስጋት አይግባችሁ። እንትኑን ስሩ አስተካከላቸዋለሁ። ዊኬን ፎከስ የምናደርግባቸው ነገሮች ይኖራሉ። እናንተ ምንድነው ማድረግ የምትችሉት? right now as you can see let me be honest with you አይተርፍም። ይሄ አይተርፍም። እስቲ ጋይናኮሎጂስቱን አናግሬ እስቲ የአጥንት ምርመራ አደርጋለሁ። በጀማሪ እረኛ የተነገረ ነገር አይለቅህም። ጭንቀቱ ይጨንቃል። ጭራሽ እባካችሁ በምንም ነገር ላይ ላይፍ ላይ ሕክምና ላይ ብቻ ኤኒ ነገር ላይ ጀማሪ ስንሆን ነገሮችን ያን ያህል ኮምፕሊኬት ባናደርግ። ጀማሪ እረኛ ከብት አስተኛም እንደሚባለው ባድኖ ጥሩ ነው ባይ ነኝ።